አሻም የተከበራችሁ አድማጮቻችን ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። አሁን የዛሬ እንግዳችንን በመጠኑ እናስተዋውቃችሁ። ወይዘሮ ተቋመ ወርቅ ታደሰ የህግ መምሪያ ምክር ቤት አማካሪ ሆነው በተመረጡ ወቅት የተሰጣቸው የምርጫ ምስክር ወረቀታቸው እንዲህ ይላል። ስለ ህግ መምሪያ ምክር ቤት አማካሪዎች አመራረጥ በ28ኛ ዓመት በቁጥር 284 ዝባር 61 በወጣው አዋጅ መሰረት የተከበሩ ወይዘሮ ተቋመ ወርቅ ታደሰ በጨቦና ጉራጌ ምርጫ አውራጃ ለአምስተኛ ጊዜ በተካሄደው የህግ መምሪያ ምክር ቤት የአማካሪዎች ጠቅላላ ምርጫ የህግ መምሪያ ምክር ቤት አማካሪ ሆነው ተመርጠዋል ይላል። ይሁን እንጂ ብዙዎቻችን እንደምናውቀው በ1966 ስራ የጀመረው አምስተኛው የህግ መምሪያ ምክር ቤት የሥራ ዘመን እንደምታውቁት እጅግ አጭር ነበር። በሴትነታቸው በግል የደረሰባቸውን መገፋት በመቃወም በተለያዩ ፍርድ ቤቶች መብታቸውን ለማስከበር የተሟገቱት እንግዳችን በግብርናም ሆነ በተለያዩ የንግድ ዘርፎች የተዋጣላቸው ነጋዴም ነበሩ። ታሪካቸው በግል የተሳካ ህይወት በሚል ርዕስ በመጽሐፍ ታትሟል። ከወራት በኋላ 90 ዓመታቸውን የሚያከብሩትን ወይዘሮ ተቋመ ወርቅ ታደሰን ፈቃዳቸው ሆኖ ስለ ህይወታቸው በሰፊው ያጫወቱንን እናቀርብላችኋለን። የተከበራችሁ አድማጮቻችን በያላችሁበት ቦታ ምቹ የረፍት ቀን እንድታሳልፉ እንመኛለን። ሸገር 102.1 የእናንተ ሬዲዮ። ወይዘሮ ተቋመ ወርቅ እንግዲህ ሁለት ጊዜ ደስታ ያገኙ ይመስለኛል። አንደኛው ዙፋን ችሎት ሲፈረድሎት ደስ ብሎታል። በጣም ሁለተኛ ፓርላማ የተመረጡ ቀን ደስ ብሎታል አይደለ? በጣም እነዚህ ሁለት ትልልቅ ደስታዎች ናቸው። ትልቅ ነገር። እስቲ የፓርላማ የተመረጡ ቀን ምን ሆነ? ወይዘሮ ሽመቤት ምን ላኩሎት ንገሩኝ እስቲ። እንደውነቱ ከሆነ እንደው በቃ የተቃወሙኝ ሁሉ አሉ የተባሉት እኔን ማቃቸው ህዝብ በሙሉ አውራጃው ነው ሄደው ወሊሶ ከሀገር ቤትም መቼም ተጥለቅልቋል። ከተማው ተጥለቅልቋል። በእውነት ነው ምልሽ። ምክንያቱም እንደው ሴቶኛ መመረጤ ነው እነሱም ማስመረጣቸው ነው ደስ ብሏቸው ለዛ አይነት ሰርቲፊኬቴን ሰጥተውኝ ስመለስ ንንጃ እንደ 15 መኪና ነው ያጀበኝ ስመለስ ወደ ቤቴ ስመጣ። ከዛ ልክ በአሮጌ አይሮፕላን በኩል ነው የመጣሁት። በህል በረንዳ ነው የመጣሁት። በቃ እንትኑ በግራማፎ እንደ ሰርገኛ እያመሰገዱ እንዲሆነ እያሉ እያስጮሁ ጥሩምባ እየነፉ ነው የምንመጣው። ከዛ እህል በረንዳ ያለ ህዝብ በሙሉ በቃ ወጥቶ ያጨበጭባል። እንደገና መፈጠሬ በቃ እኔ ሰማዩን ምድር ልሁን አላቀው። ከዛ ቤታችን ደረስን። እውነትም ልክ እንደ ሰርግ የሰፈሩ ሰው ሁሉ ግማሹ ሻማ እያበራ ግማሹ ልል እያለ የዚህ ሰፈር በሙሉ መጣ። በጣም አከበር። ክብርት ወይዘሮ ሽመቤት ጉማ አንድ ካርቶን ሻምፓኝና አንድ ካርቶን ውስኪ ላኩልን። የፈረንሳይ ሻምፓኝ የፈረንሳይ እና በቃ ህዝቡ ሁሉ ለደስታ መግለጫ ብለው ሰጡ እና በጣም ነው የተደሰትኩት። በጣም የገረመኝ እሳቸውም የእርሶን ዓላማ ተረድተው ድጋፍ ማድረጋቸው ነው ማለት ነው። በጣም ያው ዋናው የሴትነት ልክ ነው። ይገባኛል። በጣም ያስደስታል። ታመው ወደ ውጭ ሄዳሉ ከምርጫው በኋላ? ልክ ምክር ቤት ከመግባቴ በፊት ታመምኩ። በዛን ወቅት ምርጫ ላይ ያለው ታናሽ ወንድሜ ሞቶ ነበረ። በድንገት ሰው ገደለው። እናቴ እኔን ከወለዱ በኋላ ወደ እንጀራ አባት ቤት ሲገቡ እሱ ተወለደ እና እሱ በጣም ወደው ወንድሜ ነበረና እንደውም እኔን ይመስላል መልኩ ሁሉ። ዘመዶቼም እንደው የኛ ነው ሲሉ ነበረ እንደውነቱ ከሆነ እና እሱም በመሞቱ ሀዘን ላይ ነበርኩ። ምርጫም ላይ ነበርኩ እና ሰውነቴም በጣም ተጎዳ። ታመምኩም እና ራሳቸው ወይዘሮ ሽመቤት ለምን እንግሊዝ ሀገር ሄደሽ ሕክምና አታደርጊም አሉኝ። እኔ እንግሊዝ ሀገር ማውቀው የለኝም ስላቸው አይዞሽ እኔ ጋር ትሆኛለሽ ነይ ግድ የለም አሉኝ። እሺ ብዬ ከአንድ ያክስቴ ልጅ ቀለመወርቅ የምትባል ባሏ አየር መንገድ ሰራተኛ ነበረ። ከሷ ጋር አብረን ሄድን። እኔ እሳቸው ጋር እሷ ሌላ ማረፊያ ጋር ሄዱ እና በዛ አይነት ራሳቸው ሕክምና ወስደው 15 ቀን ሙሉ ልጃቸው
ወይዘሮ ራሄል መስፍን ያስታመመችኝ ማንም አልነበረም። እዛ አጠገቤ ሳትለይ ታክሜ ወደዛ መጣሁ። እኔ ስመጣ እንዳጋጣሚ ፓርላማው ተከፈተ። የተከፈተ ጊዜ ደረሱ። እንደተከፈተ ተመለስኩ። ፓርላማው የተከፈተ ጊዜ ግብዣ አለ መቼም። ያን በፊት መቅረብ ምናምን የለም። አይ እሳቸው ይቀርባሉ። የተከፈተለት ሁሉም ቀርቦ በሙሉ አነጋግረው ሰላምታ ሰጥተው እዛ መመሪያ ሰጥተው ይገባል። እሳቸው ናቸው የሚከፍቱት ጃን እና በዛለት አልነበርኩም። እኔ ከመጣሁ በኋላ ነው የገባሁት። እንግዲህ አብዮት ይመጣል እና ያ ሲከራከሩበት የነበረው ርስትም ይወረሳል አይደል? ወይዘሮ ተቋም ትንሽም ጊዜ ሳይጠቀሙበት ወዲያው ታላቅ ወንድሜ እኔ ጋር ነበረ እና ወንድሜና ባለቤቴ አብረው ነበሩ። እዛ ሬዲዮ ሲከፈት በቃ መሬት ላራሹ የሚል አንድ ለቀቀው። እኛ እኮ ቀጠሮ ተነጎዳ ያለን ለአገር ቤት ለመሄድ አገሩን ለማሳየት የጉራጌ ልማት ድርጅት ፓርላማ 150 ተወስኖ ልንሄድ ነው እና በመካከሉ ይሄ ነገር ሰማ። በጣም ሳላስበው ሳኩ፣ በጣም ሳኩ። ከዛ ወንድሜና ባለቤቴ ገርሟቸው ንዴት ያስቃል እንዴ አሉ። ኧረ ብንዴት ነው በእውነት ነው የምልሽ። ኧረ ምን ልዴት ነው? እንኳን ተወረሰ እንኳን ከጭቅጭቅ ዳንኩ። በቃ በሁሉም ላይ ህዝብ ለመንግስት ካዘዘበት ደስ ይለኛል። ከህዝብ የደረሰኝን እጠቀምበታለሁ። የአባቴ ንብረት ከሌ ወረሰ፣ የአያቴ ንብረት ወጣ፣ ያለሁበትን መከራ ፈተና እግዚአብሔር አሳልፎልኝ አሁን ፍርድ ቤት ልሂድ ከሌ መሬቴን ግብር ልግበር የሚለው ነገር ይቀርልኛል። እውነት ንዴት አይምሰልህ እንደው ደስታ ነው አልኩት። አይ አውቀሽ ነው ይሉኛል። አይደለም አላወቁም፣ የምሬን ነው አልኳቸው። በቃ ወይዘሮ ተቋም እንግዲህ እርስዎ የፓርላማ አባል ስለነበሩ መሬትም ንብረትም ስለነበሩት የወቅቱ ፖለቲካ ደግሞ እንደርሱ አይነቱን ሰው ትንሽ የሚያስፈራ ጊዜ ነበር። የሚያስታውሱትን እንዲነግሩኝ ብዬ ነው። ከዛ በኋላማ ለውጭ ያለውት አንድ ሰው አለ ይመስለኛል። ወንድሜ እንግዲህ ትንሽ እንደቆየ እንጃ 3 ወር ነው እንደዚህ እንደቆየ አንድ ገስግስ ቢባል የኛ የወረዳ አስተዳዳሪ ነበረ። እሱ እኔንም ከኔም ጋር ዋና የሼሁ የተመራጩም አባት እኔንም አንድ ብዙ 5-6 ዋና ሰዎች አልነበርንም። እነዚህ ሰዎች ታስረው ይምጡ የሚል ለጠቅላይ ግዛቱ አስተዳደር ይላካል። ያ የተላከውን ወረቀት ባለቤቴ ኮፒ አድርጎ ያመጣል። ይኸውልሽ አንቺም ተይዘሽ ገስግስ ጋር ልትሄጂ ነው። ወንድሜንም ያባረረ እሱ ነው፣ ታናሽ ወንድሜን እና ቤቱን ንብረቱን አስጥሎ ሊያስገድል ብዙ ሰው ገድለዋል። ብዙ ሰው በኋላ ልክ ነው በኋላ እና ታሪክ ወጣ እና ከዛ እኔም በዚህ ምክንያት በቃ ተጨደኩ። እንዴ እኔ የሳቁት ለዚህ ነበር እንዴ? ጉድ የፈላብኝ እንዴት ነው? እውነት ነው አሁንስ ሳቁ የጭንቀት ነው ማለት ነው በሚል አዘንኩ። በጣም አለቀስኩ። እንዴት አድርጌ እዛ ከሄድኩማ ከታሰርኩ አልመለስ። ልጆቼ ህፃናቶች ናቸው፣ እንዴት ይሆናሉ? ያው ሲጨነቅ አጋጣሚ ሆኖ ወንድሜ ከድሬዳዋ ይመጣል። በኋላ እኔ ተከታይ እኔ ጋር ያለው ወንድሜና ባለቤቴ ወረቀቱን ያሳዩታል። በቃ እኔ ይዣት እሄዳለሁ፣ ወደ ውጭ በሄድ አለባት። እንደዚህማ ከሆነ እውነትም ባላባቶች ባለርስቶች ሊያጠፉ ነው የሚፈልጉት። ያመጣው የሶሻሊስት የሚባለው ነው እና ስለዚህ ይዣት እሄዳለሁ አሉ። እናቴም አሉ እኔ ጋ ናቸው፣ እዚሁ ቤት ነው። ከዛ በኋላ በቃ እሺ ተባለ፣ ተወሰነ። ልብስሽን በሻንጣ የምትፈልጊውን አዘጋጅ አለኝ። እሺ ብዬ ሻንጣዬን ሳዘጋጅ በቃ አነቀኝ። እኔ ስዕል ሁልጊዜ አጠገብ ያለ የመድኃኔዓለም ስዕል ቆሜ ያለቀስኩ። እንዴት ነው እኔስ ልሂድ፣ ልጆቼ እንዴት ይሆናሉ? እንደዚሁ ማን ሆኖ ስም የሚጠራ እንኳን ሳይኖር ልጆቼ ማን ያሳድጋቸዋል? ሁለተኛ ደግሞ ብሞትስ ልጆቼ ባሉበት አይቀብሩኝም ወይ?
ለምንድን ነው እዛ የምሰደደው የሚል መንፈስ መጣብኝና እዛ አልቅሼ ተበርክኬ ስዕሉን ስሜ ቀና ስል ቅሪ አትሂጂ የሚል መንፈስ መጣብኝ። ከዛ በኋላ እሱ መጣና መሸ፣ መሄጃችን ሰዓት ደረሰ፣ ውጪ አለኝ። እዛ እኔ አልወጣም፣ አልሄድም፣ በቃ አልሄድም አልኩት። እንዴ ለምን መሞት ትፈልጊያለሽ? አዎ እንግዲህ እንደፈለገ ያርጉ፣ ብሞትም ብገደልም ልጆቼ ፊት ይሻላል፣ ሌላ ሀገር ሄጄ ከምሰቃይ ይቅርብኝ አልኩት። በኋላ አለና ሄዶ ለማማም ለሁሉም ነገር፣ እነማማም እያለቀሱ ሁሉም እያለቀሰ፣ እኔማማ በምንም አይነት እርሶ ፊት ልጆቼ ፊት ብሞት ይሻለኛል፣ ስንቅም ታቀብሉኛላችሁ እና አልሄድም፣ መሄድ አለብኝ እዛው፣ ግድ የለም የእግዚአብሔር ነገር አይታወቅም አልኳቸው። ይሻሉ እና ሄደሱ። ከዛ ወዲያ ሲከታተሉ እዛ ያሉ ባለስልጣኖች ምንም ጥፋትና ጉድለት ስለሌለባት እሷ መሄድ የለባትም፣ ከዚህ እዛ ሀገር መሄድ የለባትም በሚል አገዱት። ያንን የሰውየው ወደዛ መሄዱ ቀረ። በቃ ሄጄ መድኃኔዓለም እንደገና ወድቄ ተሳልኩ እና ደህና ነው ዓለም ሰላም ነው ሲባል ደግሞ አንዴ እንጀራ ጋገራ ቤት ሂጂ ይሉኛል፣ እዛ ታጠቅ። አንዴ ደግሞ መኪና ይዤ ስወጣ አዳሃሪ እያሉ መኪናዬን ይሰብሩብኛል፣ በድንጋይ ይመቱብኛል ልጆቹ። እና ምንም አይደል እግዚአብሔር ያመጣው ነው። እኔ ለውጥ ሲባል እንዲህ አይነት ስቃይ ነው እንዴ? እኔ መሬት ብቻ መስሎኝ ነበር እያልኩ እያሰብኩ ስቆይ እንጃ እንግዲህ 15 ቀን አይሆንም። በ15 ቀኑ ማነው ቢቂላ የሚባል እዚህ ከፍተኛ 909 ቀበሌ በሌሊት በ8 ሰዓት በመሰላል ገብተው መጥተው በሬን አንጓኩተው፣ ልጆቼ አንድ ክፍል ናቸው፣ እኔ አንድ ክፍል ነኝ። ያክስቴ ልጅ ከባሌ ጎባ እዛ ተኝቷል። ገቡ። ከላይ እስከታች መሳሪያ ያለው ብለው ከላይ እስከታች መረመሩ፣ አዩ፣ ምንም ነገር የለም። ልብሶቼን መሬት ጥለው እቃዎቼን በታት ነው ሁሉ ነገር አድርገው ተነስተው መኪናዬን ሌላ ሰው ሰጥተው እነሱ በፒካፕ ይዘውኝ ሄዱ። ምን ነበረች መኪናዋ? ሽፍን ቮልስቫገን ትልቁ ሽፍን፣ በሱ እየወሰዱ ይገሉ ነበር። ከዛ ልክ እዚህ ራስ ኃይሉ ሜዳ ስንደርስ፣ ሜዳ ነበረ፣ ቤት አልነበረም እዛም ቦታ። በልዚህ ለጥፍበትና ጣላት፣ ባንድ ጥይት ግደላት አለው ይሄ ወረዳው ሰውዬ። በኋላ አንድ ደግሞ እንደ ቋንቋ የማያውቅ ሰው ነበረና የደቡብ ሰው ነበረ፣ መቶ ክንዴን ያዘኝ። እንዴ ምን በደልኳችሁ? ምን አደረግኩኝ? ለምንድን ነው የምትገሉኝ? ምን የበደልኩ ነገር አለ? ደግሞ 8 ህፃናት ልጆች አሉኝ እኮ ለራሳቸው ያልበቁ። እነዚህ ልጆች ቢያድጉ እኮ አገርን የሚጠቅሙ ናቸው። እነሱ ተበትነውስ ቢቀሩ ምን ይጠቅማቸዋል? የኔስ ደም ለመሆኑ ይጠቅማል ለቤታችሁ? ምን ያደርግላችኋል? ኧረ ስለፈጠራችሁ ጌታ ተውኝ፣ እኔ ምንም ወንጀል አልሰራሁም እያለቀስኩ ለመንኳት። ዛይቺ አስኮናኝ አለና እንደገና ውጭ ያለ አስወጣኝ። መልሶ ራስ መስፍን አጠገብ በራፍ ላይ ስደርስ እዚህ ጣላት። እዚህ እንዴ እንደገና መልሺ እንደረባካ ከእናት አልተፈጠራችሁም? ልጅ የላችሁም? እንዴት ነው እንዲህ የምታረጉት? ኧረ እኔ ምንም የበደልኩት መንግስቱንም ምኑንም የበደልኩ ነገር የለም ብዬ ለመንኳቸው። ወስደው እዛ ቀበሌያቸው አስገቡኝ። እኔም ያመኛል፣ ትንፋሽ ያጥረኛል። እንደውም በጣም የቀጠንኩ ቀጭን ሰው ካሁን የበለጠ ነበርኩኝ። እዛ ስገባ አንዷ ተልትለው ባዶ ሰሌን መሬት ላይ አስተኝተዋታል። ነርስ ነች፣ ከሐዋሳ አምጥተዋታል። በኋላ ሰዓት ገና ደነገጥኩኝ። ትልቅ ሴት ነች፣ እንደ 50 ዓመት እንደዚህ ልጆች ያላት ነች። ምንድን ነው ብዬ ስላት ምን አውቃለሁ ከሐዋሳ ነው ያመጡኝ አለች። ታለቅሳለች፣ ሰውነቷ ደምተዋል። እኔንም እንዲህ ሊያረጉኝ ነው አልኳት። ኧረ እንደው እዛው ቢገሉኝ ይሻለኝ ነበር እንደዚህ ከሚያረጉኝ አልኳት። ምን ሰርተሽ ነው የመጣሽው አለችኝ። ኧረ እኔ ምንም አልሰራሁም፣
ምን እንዳረኩም ግራ ገብቶኛል አልኳት። ይህን ስላት እኔን ኢህአፓ ነሽ ብለው ነው የገረፉኝ። አንቺ ኢህአፓ ነሽ ወይ ስትለኝ እኔ ኢህአፓ አይደለሁም አላውቀውም ኢህአፓ የሚባለውም ነገር። እኔ ልጆች እናት ነኝ፣ ስራ አለኝ። እዛ ቡና ቆልቶ የሚፈጭ ድርጅት የወንድሜ ሚስት ሰራተኛ ነኝ አልኳት። እዛ እንግዲህ እግዚአብሔር ይርዳሽ፣ እሺ እንግዲህ ሰውየው ግን ከሃዲ ነው፣ ለምንም የሚመራ አይደለም አለችኝ። እንግዲህ ከፍተኛ 9 የቀልቤሳ አዎ ቀልቤሳ ነው። አዎ ስል ትንሽ እንደቆየን እሱ ሳይሆን ያ ክፉ ሰውዬ መጣ። ተነሽ ያለኝ። የት አልኩት። የምትናገሪበት እውነቱን የምታወጪበት አለ። እኔ ምንድነው የምናገርህ? ምን ጠይቀኝ? ምንድነው? እውነቱን ንገረኝ እባክህን። እኔ የማውቀው ነገር ካለ ነግርሃለሁ፣ ለምን ታሰቃየኛለህ ብዬ ለመንኩት። አይ እዛ ነው የምታወጪው አለና የሆነ ጠባብ የሚገርፉበት የሆነ ኤሌክትሪክ የሚያያይዙበት ቤት አስገባኝ። በኋላ እንደወረ በመድኃኔዓለም ከእናትም ከአባትም አልተፈጠርክም እንዴ? እኔ እኮ የ8 ልጆች እናት ነኝ። እባክህ ልጆች አሳዳጊ ነኝ። ለምን እንዲህ ታደርጋለህ? ያን ጊዜ ባለቤቴም የለም፣ እሱ ወደ አገር ፈርቶ ሄዷል። ከዛ አንቺ የራስ መስፍን መሳሪያ ደብቀሻል አለኝ። እኔ እንዴት አንድ ምስኪን ጉራጌ እኔ ጋር የሳቸው መሳሪያ እንዴት ይመጣል? ኧረ እኔ ጋር መሳሪያ የሚባል ነገር የለም። አይ በዓል ሲኖር ትተኩሱ ነበረ እንዴ? በእርግጥ ባለቤቴ አንድ መሳሪያ ነበረው፣ እሱ ነበረ የሚተኩሰው። እሱም ሲሄድ መሳሪያውን ይዞ ሄደ። እኔ ጋር አንድ ማይታችሁ የለ ፈልጋችሁ እንኳን የራስ መስፍን እኔ ጋር አንድ ምን መሳሪያ አለ? ምንም የለም። እና እንደው ዝም ብላችሁ በወሬ በማይሆን መንገድ አትግደሉ፣ ለልጆቹ ብላችሁ ባካችሁ ብዬ ለመንኳቸው። እሺ ብሎ መለሰኝ። አይ ሌላ ቀን ነው የምታወጪው፣ አሁን አታወጪ እንግዲህ ለሚልና መለሰኝ ሳይነካኝ። እና ከዛ ዋለ አደርን፣ እንደገና ዋል አደርን። የኔ ዘመዶች ወንድሜም ከድሬዳዋ መጣ፣ ልውሰዳት ስል እምቢ ብላ እንዲህ አረገች። ሆነ በቃ ጭንቅ ሆነ። እዛ ያቺ እኔ በገባው በ5ኛው ቀን ለቀቋት። ሲለቋት እባክሽን ወንድሞቼ ቁጥር ነው ብዬ የስልክ ቁጥር ሰጠ። እንደ ልታስመልሽኝ ነው? ግድ የለሽም። በቁም ነበር ዘመዶቹ የት እንዳሉ የትም አያውቁም። የሉ ይመጣሉ፣ የለም ይላሉ በየቀበሌው በየቦታው። ከዛ ኧረ የኔ ስቃይ ተቆርጦ አያልቅም። ከዛ እሺ ብላ ጽፋ ሄዳ ደወለችላቸው። ከዛ መጡ። እንደ ልማዳቸው የለችም ይላሉ። በመስኮት አያቸዋለሁ። ወረሩት። በእውነት በእናቴም በኩል በአባቴም በኩል ያሉት ሰዎች በቃ እዚህ ነው ያለችው ተባለ። እዛ አልነግር ሲሏቸው ያኔ ማናቸው ደበላ ዲንሳ እዛ ወንድሜ ያውቃቸው ነበር። የኔ ታላቅ ወንድም ደሳቸው ነገራቸው። እርግጠኛ ስለሆነ እሳቸው ደወሉ። ምንድነው ምክንያቱ ሲባል አይ መሳሪያ ደብቃለች፣ አልነገረችንም፣ ቦታውን አልነገረችንም አሉ። በዚህ ምክንያት በሉ አሁኑኑ ፍቱ፣ አሁኑኑ ልቀቁ አሉ። እዛ መኪናዬን ፔጆ መኪና ነበረኝ። ያንን መኪና ይዘው ደብረ ሲና ሰው ሊገሉበት ወስደዋል። መኪናው ሳይመጣ ተባለ። እኔ መኪናው ይቅርብኝ፣ ይዛችሁኝ ሂዱ፣ ግድ የለም አልኳቸው። ወንድሞቼ ይዘውኝ ሄዱ። መኪናው በኋላ መጣ፣ ቤት የገባሁ። ብዙ ሰው እንደዚህ ብዙ መከራ አይቷል በዛን ጊዜ። በጣም ኃይለኛ ነበር እና መድኃኔዓለም አሳልፎታል። በትግል የተገኘ ህይወት ያልኩት ለዚህ ነው። እውነቱን ነው። አዎ ደግሞ ህግና ስርዓት በሌለበት ጊዜ በጣም ከባድ ነው። በጣም ሁሉም እንደልቡ ስንት ሰው አልቋል፣ ስንት ሰው ተገሏል። ልክ ነው። እንግዲህ ልጆቹም ይታሰራሉ ይመስለኛል አይደለ? ታስረው ነበር። አዎ
ይሄም አንድ ችግር ነው። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። እንግዳችን የህግ መምሪያ ምክር ቤት አማካሪ የነበሩት ወይዘሮ ተቋም ወርቅ ታደሰ ናቸው። ወይዘሮ ተቋም ወርቅ እንግዲህ እርሶ በጣም የገረመኝ ብዙ ስራ ውስጥ ገብተዋል። ከዛ በኋላ የግድ ልጆች ማሳደግ ያስፈልጋል። ተመለስኩ አዛው። እሺ ይሄ ቡና ቆልቶ መሸጥ የሚሉት ወይዘሮ ሙሉነሽ የወንድሙ ሚስት ናቸው። እዛ ነው ተቀጥረው መስራት። እሳቸውም ጎዱኝ። ምክንያቱም የኛ ማህበር መሪ ደግሞ ይሆናሉ። ስለሱም እንዲነግሩኝ ብዬ ነው። ወደ ማህበሩ መግባቴ ነው ወይስ ቀድሞ? እስቲ ከቀድሞ ይንገሩኝ። ሽርክና ነበረ ስራ ሲጀምሩ? መጀመሪያ ስንገባ አብረን እንድንሰራ ገንዘብ አዋጪ 30,000 ብር አዋጪ፣ ማሽኑ መጥቷል፣ አንቺ ከዘመዶችሽ ብዙ ቡና ነጋዴዎች ዘመድ አሉሽ፣ ከነሱ እየወሰድሽ ተሽጦ በጋራ እንሰራለን 30 አምጪ አሉኝ። እሺ ብዬ ዘመዴ የሆነ አቶ ወልዴ ያሰና ሳዋየው ባክን ተቸገርኩ፣ ምንም ገቢ የለኝም እና ይህንን ድርጅት አብረን ንክፈት ብለዋል፣ ብር አበድረኝ እና ሰርቼ ከፍልሃለሁ አልኩት። እሺ ውሉን ታመጫለሽ ሲለኝ አሁን አመጣለሁ አልኩት። እሺ ብሎ 30,000 ብር ሰጠኝ። ወስጄ ሰጠኋቸው። ሴትዮዋም ተለቅ ያሉ ሰው ናቸው፣ አንቱ ነው የምላቸው። ታላቅ ወንድሜ አቶ ጠቅል ባለቤት ነበሩ። ከዛ እንዳሉትም እንደ እውነቱ ከሆነ ያው መቼም ዘመዶቼ እየረዱኝ ቡናውን እያመጣው እየሸጥኩ ማታ ማታ ከ10 ሰዓት ጀምሬ በየሆቴሉ ዘመዶቼ ባሉበት ወስጄ ሰጣለሁ። እነሱ እሺ ብለው ይቀበሉኛል፣ አከፋፍላለሁ የተቆላው እና ጥሬውን ደግሞ አቶ ሸረፋ የሚባል ሞቷል፣ መጋዘን ቡና ነበረው፣ እሱ ይሰጠኝ ነበረ። እዛ አጣርቼ ብሩን እሰጠው ነበር። በዛ አይነት ቡና ተቋቋመ። ታዲያ ይሄ ሲሆን 1 ወር ሆነ እና እሱ ደወለና ዘመዴ አቶ ወልዴ ያሰና ውሉስ እንዴት ሆነ አለኝ። እስካሁን አላመጣሁም፣ ቆይ አመጣለሁ አልኩት እና ውሉን ይስጡኝ የተስማማንበትን እና ገንዘብ ያበደረኝ ዘመድ በውሉን አምጪ ብሎኛል አልኳቸው። እሺ ነገ እሺ ተነጎዳ ሲሉ አቆይና አይ በቃ ብሩን እመልሳለሁ አሉ። እንዴት ብዬ ስል እንደዚህ በእኔ ያኔ እሳቸው አፍሪካ አዳራሽ እዛ ይሰሩ ነበረ ቢሮ እና እዛ ነው የሚውሉት። እኔ ነኝ የምመራውም እሰራውም። ከዱኝና ገንዘቡን አምጥተው ሰጡኝ። ያንን 30,000 ብር እና ላንቺ 250 ብር ደሞዝ ተቆርጦ ነው 300 ነበር። የሥራ ግብር ተነስቶለት እና 250 ብር አሉ። አማራጭ የለኝም፣ ምንም ነገር የለምና እዛ ሰራ ቆየው። እዛ በምሰራበት ጊዜ ቡና አሽጋለሁ፣ እሸጣለሁ፣ እሯሯጣለሁ። በቃ ቡና የሚቆሉ ለቅመው የሚያዘጋጁ 1-3 ሰራተኞች አሉ። አሁን ሲባል ወደ 5 ሆኑ፣ ከኔ ጋራ 6 ሰራተኞቹ። ከዛ አንድ ቀን አክስቴ እናቴ ታላቅ እህት ከሀገር ቤት ሊጠይቁኝ መጡ። እዛ ልጃቸው አጠገቤ ነው የከፈቱት። ወይዘሮ ልፍነሽ ይባላሉ። እሳቸው ጋር ደርሶ ወደ እኔ መጡና ሊጠይቁኝ ገብተው ወንበር አለ ቁጭ ይላሉ። ስሯሯጥ ያሉ ስሚያቸው በቃ ወደ ስራ ነው ገበያ ያለ ምናል። ከዛ በኋላ አለቀሱ። ስመጣ አለቀሱ። ማሞቱ ነው እዚህ ሊያረዱኝ የመጡት ብዬ ደነገጥኩ። ከዛ በኋላ ምን ሆነው ነው የሚያለቅሱት? ማሞተ ምናምን ስል አይ አንቺ እንዲሆነሽ በማየቴ ነው ያለቀስኩት፣ ማንም አልሞተም። እንዴ ማማ ህይወቴ እኮ አለ፣ ብሞትስ ኖሮ ያን ጊዜ ብሞትስ ኖሮ
ይሄ ምንም የሚያስለቅስ አይደለም፣ ይልቁኑ ለልጆችሽ ቆይላቸው ብለው መርቁኝ ያልኳቸው። በዚህ መሰረት ተነስተው ሄዱ። ከዛ እሳቸውም ሴትየዋ ወይዘሮ ሙሉ እምቢ አሉ። ከዛ ሰራተኞቹ ደግሞ መብታችን ይከበር የሚለው ላይ ሄደው ያመለክታሉ። እሺ አንድ ሰው ወክሉ ሲሏቸው እኔን ይወክላሉ ሰራተኞች። እኔ ድሮውንም ፈርቻለሁ። እኔ አልፈለኩም ነበረ። ምክንያቱም ያው አዳሃሪ ነች እያሉ ያኔ አዳሃሪ ይባላል ድሮ የነበረው። እኔ አዳሃሪ ነኝ፣ ከብዙ ርስት የወረድኩ ነኝ፣ እኔን አትወክሉኝ፣ እዛ መግባት አልችልም። አይ እንደኛው ሰራተኛ ነሽና ከኛ አንቺ ትሻያለሽ፣ ስለ መብታችን ትከራከሪልናለሽ አሉ። እሺ ብዬ ሆንኩ። ለአንዳንድ ጉዳይ እጠራለሁ፣ ለስብሰባም እጠራለሁ ወደ ሰራተኛ ማህበር። እዛን ጊዜ ይደራጅ ነበረ። ትናንሽ ቡና ቤቶች ራሳቸው ውስጥ የሚሰሩ ሰዎች ሰበነክ ይባል ነበር። በዛ ይደራጃል። ልክ ነው። እሺ እዛ እሳቸው ደግሞ እኔ መቃወሜን አላወቁምና ማመልከቻ ጽፈው እሷ ባላባት ሁለተኛ ባለርስት ስለሆነች የሰራተኛ እኔ ጋር በዝምድና ነው የምትሰራው እንጂ ሰራተኛ አይደለችም ብለው ይቃወማሉ። የባለቤቴ እህት ነች ይላሉ። እዛ በኋላ ይመረምሩ ያዩና አይደለም የባለቤቶ ልጆም ብትሆን ከሰራች ሰራተኛ ነች፣ ለዚህ ሰራተኞቹ ደግሞ መርጠዋታል ብለው አሳፈሯቸው። ከዛ ተናደዱ፣ እልህ ውስጥ ገቡ። እኔም ደግሞ በቃ በኋላ ደስ አለኝ፣ ምክንያቱም ክደውኛል እኔንም። ስለዚህ ሰራተኛቸው ነኝ ልሁን ብዬ እዛ ስለ ሰራተኛ መከራከር ጀመርኩ። ከዛ በዚህ ምክንያት በቃ እዘጋለሁ አሉ እሳቸው። ሱቁንም መዝጋት አይችሉም ብዬ ተከራከርኩ። እንደ አጋጣሚ የልጄ ሰርግ ትልቋ ልጄ ለማግባት ስለተጠራው አሜሪካ እዛ ተነስቼ ሄድኩ። ሲሄድ እውነትም ዘግተው የስራ መፈለጊያ 7,000 ብር ባንክ አስገብተው ድርጅቱን ወደ ቤታቸው ወሰዱት እና በዚህ አይነት ነገሩ ተዘጋ፣ አለቀ። ከዛ በኋላ ነው ሌላ ጣጣ ሌላ ስራ ደግሞ የጀመሩት። ግን ደግሞ ያልሞከሩት ነገር የለም። የፈረንጅ ላም ገዝተው የወተት ንግድ ሰርተዋል አይደለ? ባለቤቴም ላሞች ለልጆቹ ብሎ 2 ላሞች ገዛልኝ። እሱ ነው የገዛው። እንደውነቱ ከሆነ ከአገሩ ነው ያስመጣው። ከዛ በሱ ጀመርኩኝ። እዛ እነሱን ሲሸጭ በእነሱ ወተት ደግሞ ሌላ ጨመርኩኝ። ከዛ ለየዘመዶቼ ወተት አከፋፍል ነበር እና ለነሱ ቀለብ ደግሞ የከብት መኖ 12 ሰዓት 11 ሰዓት እየሄድኩ በመኪና ጭነው ያመጣሉ። በመኪና ጭኛ ያመጣለሁ። ያቺ ፔጆ ብዙ ስራ ሰርታለች ማለት ነው። አይ እዛ ፒካፕ ገዛሁ እና ከዛ በኋላ በእግዚአብሔር ፈቃድ ሆኖ ጭንቀቴን፣ ችግሬን፣ ሀሳቤን ምንን ተረድቶ ነው መሰለኝ እንግዲህ ሁሉን ነገር እግዚአብሔር ፈቀደ፣ አስተካከለ። በፖለቲካ ተሳትፏቸውም በንግዱም ዓለም ከተሳካላቸው ከእንግዳችን ከወይዘሮ ተቋም ወርቅ ታደሰ ጋር ያደረግነው ጨዋታ የመጀመሪያው ክፍል ይህን ይመስላል። ሁለተኛውን ክፍል ከጥቂት ደቂቃዎች ፋታ በኋላ ይዘንላችሁ እንቀርባለን። የተከበራችሁ አድማጮቻችን በያላችሁበት ቦታ ምቹ የረፍት ቀን እንድታሳልፉ እንመኛለን። ሸገር 102.1 የእናንተ ሬዲዮ